البصري رضي الله عنه عند سو متو ጠየቋቸው ስለ ዱንያ ይንገሩኝ አላቸው ما أصف لك هذه الدار أولها بكاء وأوسطها أنا حلالها حساب وحرامها إقابالوت يعني من بيان نغري زچ ناغر دنيا مالت مجمروا لقسو ነው ማከለኛዋ ድካም ነው መጨረሻዋ ጥፋት ነው ሐላል ብትሰራ ሂሳብ ነው ሐራም ብትሰራ ቅጣት ነው ምንዋን ነግረሃለው ነበር ያሉት ረህመቱላህ አለይ እቺናት ዱንያ እነን ከአኺራ ህይወት ጋር የምታወዳድሩት ከነዚህ ጉዳዮች ጋር አስቀምጣችሁ እስልምናን የምታቀርቡት ነው የሚለው አላህ Subhanahu Wa Ta'ala ይህ ከሆነ ፈተረበሱ ይላል አላህ Subhanahu Wa Ta'ala ይህን ምርጫ አርጋችሁ የተሻለ አርጋችሁ ይዛችሁት ከሆነ ተጠቀሙ ይላል አላህ የአላህ ውሳኔ እስኪመጣ የተሰጣችሁ አጭር እድሜ እስኪጠናቀቅ ድረስ አላህ ጋር እስክትቀርቡና እስክትገናኙ ድረስ እነዚህና መሰል ቁርአን አያቶች በተለያዩ ቦታዎች ላይ አላህ Subhanahu Wa Ta'ala ባሮቹን ይጠይቃል በጥያቄ መልክ ያቀርባል በእናንተ ልብ ውስጥ ቦታ ያለው ነገር ምንድነው ይያለ ያቀርባል ምንነው ግምት የምትሰጡት ለምንድነው ቦታ የምትሰጡት ሁሉም ሰው ከምንም ነገር በላይ ለእስልምና ቦታ ለእስልምና ክብር ለእስልምና ደረጃ እስልምናን ከምንም ነገር በላይ እንዲያስቀድም ነው አላህ ቁርአን ላይ ያቀረበ ያለው በእኛ ልብ ውስጥስ ምንድነው ቦታ የተሰጠው በእኛ ልብ ውስጥ ምንድነው ቦታ ያለው ወለታሁንም ዱንያ ነው ልባችን ውስጥ ያለው ወለት እነዚህ ተራ ነገሮች ናቸው የኛ ልብ የሞሉትና ወይም ደግሞ የተቀመጡት እነዚህ ነገሮች ልናስባቸው ግድ ነው ከዚህ አንፃር ነው እንግዲህ ሐያታችን ከምንም ነገር በላይ ቅድሚያ ሊሰጠው ከምንም ነገር በላይ ቦታ ሊሰጠው የሚገባው እስላም ከህይወታችን በላይ ውድ ነው ለዚህ ነው ረሱሉል አሚን ሐቢብ አልሙስጠፋ ሰለላሁ ዐለይሂ ወሰለም በተለያዩ ሰሃባዎቻቸው ጋር ባደረጓቸው ገድሎችና ትግሎች ሰሃባዎቻቸውን የሚያነሳሱበት ልዩ መፈክር ነበራቸው ልዩ ሆነ መለያ ለሰዎቹ እንደ ታፔላ ሆኖ የሚወጣ የሰዎቹ ሞራል የሚቀሰቅስ የሰሃባዎችን ልብ የሚያነሳሳ ነበር አንዱ ማዕረካ ላይ ነብዩ እንደመፈክር ከመረጡት ውስጥ ምን ነበር ዲኑክ ለህመከ ወደሙክ እስልምና ከደምህና ከስጋህ ውድ ነው የሚል መፈክር ነበር ይሄ ዲንህ ከዚህ ካጥንትህ ውድ ነው ከደምህ ውድ ነው ከስጋህ ውድ ነው ከምንም ነገር በላይ ውድ እንደሆነ እንድታስበው ሰሃባዎች አይሳሱለትም ነበር ያን መፈክር እየተመለከቱ ያን የነብዩ ቃል ይያዩ ሻዓራቸው አድርገው ከምንም ነገር በላይ ውድ አድርገው የሚጓዙት ምን ነበር እስልምናቸው ነበር ለህይወታቸው አይሳሱም ለገንዘባቸው አይሳሱም ለሁሉ ነገራቸው አይሳሱም በእስልምና የመጣው ነገር ሁሉ ከባድ ነው ነብያችን ሰለላሁ ዐለይሂ ወሰለም ኡር ጦርነት ላይ የተከሰተው ነገር ታውቃላችሁ ብዙ ሰሃባዎች ያለቁበት ትልልቅ የሆኑ የእስልምና ምርጥና ብርቅዬ ልጆች የተሰውበት እና ሐምዛ ኢብኑ አቡ ጣሊብ እና አብዱላህ ኢብኑ ሐራም እና ሙስዓብ ኢብኑ ዑመይር የመሳሰሉ ትልልቅ ሰዎች ሐያታቸውን ለእስላም ያስቀደሙበትና ከምንም ነገር በላይ መስዋዕትነት የተከፈለበት ብዙ መከራ የታየበት የነብዩ ሰለላሁ ዐለይሂ ወሰለም ለሐያት ለአደጋ የተጋለጠበት ወቅት ነበር የሁድ ማዕረከተ ለሁድ በጣም ከባድ ፈተና የታለፈበት ነበር የነብዩ ሪባኢያ ተሰብሯል የነብዩ ጥርሳቸው ተጎድቷል የተለያየ አደጋ ደርሶባቸዋል ፊታቸው በጦር መከላከያው ተበስቷል ጉድጓድ ውስጥ ወድቀዋል ይሄ ሁሉ ፈተና ይሄ ሁሉ መከራ አልፏል በዚህ ጊዜ ምንድን ነበር የተወራው ሸይጣን ያስወራው ወሬ ወይም ደግሞ ነጽ ያደረገው خبر ነበር ያን خبر ምን ነበር ነብዩ ሙተዋል የሚል ነበር ነብዩ ሙተዋል የሚል ቃል ተሰማ የነብዩ ሞት በሰሃባዎች ልብ ውስጥ የሚፈጥረው ከባድ ክፍተት እንዳለ ይታወቃል ለነብያቸው ያላቸው ክብር ቦታ ደረጃ እንዲህ የሚጠቀስ የሚገለጽ ስላልነበር ሰሃባዎች ተደናገጡ ሰሃባዎች የሚገቡበትን አጡ ጨነቃቸው ሁሉም ሰው ፈራ ነብዩ ሙተዋል እየተባለ ሲወራ ግማሹ ጦርነቱን ጥሎ የተቀመጠ እንዳለ ይታወሳል ግማሹ ጦርን ትቶ ቁጭ ብሎ የሚያለቅስ ሰው ነበር በዚህ ሰዓት ነበር አነስ ኢብኑ ነድር የተባለ ወጣት ሰሃቢ እና አብዱላህ ኢብኑ መስዑድን የመሳሰሉ ትልልቅ ሰሃባዎች ሰይፋቸውን ጥለው መሬት ላይ ተቀምጠው ሲያለቅሱ አይቷቸው ማአጅለሰኩም ያ አብዱላህ ምንድነው ያስቀመጣችሁ ሲላቸው ማተ ረሱላህ ነብዩ ሞቱ ምን እንደምናደርግ ግራ ገባን ሲሉት ምን ነበር መርሱ አነስ ኢብኑ ነድር ረዲየላሁ ቁሙ ሙቱ አላ ማ ማተ ቢህ ረሱላህ ነብዩ ሞቱ ተብሎ መቀመጥ ነው ነብዩ ለሞቱበት መንገድ መሞት ነው አላቸው ረዲየላሁ ዐንሁ ነብዩ ለሞቱበት ይሞታል እንጂ ነብዩ ሞቱ ተብሎ ይቀመጣል ይሄ አይደለም የሚያስተማሩ ረሱል አላህ ሰለላሁ ይሄም መስመር ነው ይዘው የተጓዙት ይሄንን መንገድ ነው ይዘው ሄዱትና ነብዩ ሞቱ ተብሎ ሲወራ ሰለላሁ ዐለይሂ ወሰለም ሰሃባዎች በተደናገጡበት ተጨባጭ ላይ አቡ ሱፊያን ረዲየላሁ ዐንሁ እስልምናን አልተቀበለም የነብዩ ሞት እውነት መሆኑንና ለመሆኑን ለማረጋገጥ ጥያቄ ነበር የጠየቀው አማፊኩም መሐመድ በመሐከላችሁ መሐመድ አለ በህይወት ይገኛል ብሎ ጥያቄ ጠየቀ ምላሽ አልነበረም አማኩም አቡበከር በመሐከላችሁ አቡበከር ይገኛል መልስ የለም አማኩም ዑመር እስከ መሐከላችሁ አለ ሶስቱንም በእስልምና ላይ ቦታ ያላቸው ሰውን ይሞራሉ ብሎ የሚያስባቸው ሰዎች ጠየቀ ምላሽ አልነበረም የዚህ ሰዓት ላይ ሁሉም ማልቀዋል ማለት ነው ብሎ ተደስቶ ለነል ዑዛ ወላ ዑዛ ለኩም ብሎ ተናገረ እኛ መጠጊያችን ታቦት ረዳን
ጣዖታችን አገዘን እናንተ አጋዥ ረዳት የላችሁም ሲል ነብዩ ስማቸው ሲጠራ መልስ ለመስጠት አልተነሱም አቡበከር ዑመርም ምላሽ ለመስጠት አልተንቀሳቀሱም የአላህ ክብር ሲነካ ግን ምን አሉ የእስልምና ሐቅ ሲደፈር ተውሂድ ሲነካ ግን ነብዩ ዝም አላሉም ሰለላሁ ዐለይሂ ወሰለም አማ ተጂቡ ለሁ መልስ የሚሰጠው የለም ከመካከላቸው አሉ ረሱላህ ሰለላሁ ዐለይሂ ወሰለም ምን እንበለው አላህ አንተ የአላህ መልእክተኛ ሲሏቸው ቁሉ ለሁ አላሁ መውላና ወላ መውላ ለኩም አሉ ረሱላህ እኛ አላህ ወልያችን ወዳጃችን ነው ወልይ የላችሁም በሉት አሉ ረሱል ሰለላሁ ዐለይሂ ወሰለም ያ መሐመድ الحرب سجال ጦርነት ድል ነው በድር ላይ አሸነፍከን እሁድ ላይ አሸነፍከን ሲላቸው ነብዩ ሰለላሁ ዐለይሂ ወሰለም መልሳቸው ምን ነበር قولوا له يعني لسنا سويا قتلانا في الجنة وقتلاكم في النار እኩል አይደለንም በሉት የናንተ የሞቱት ጀሃነም ናቸው የኛ የሞቱት ጀነት ናቸው ሙተንም አሸነፋችኋል አሉ አስሸነፈናል አሉ ረሱል ሁሉ ጊዜ የሚያለው ስሜት ይሄ መንፈስ ነው እስላም ሲነካ ምንም ነገር ነብዩ ሰለላሁ ዐለይሂ ወሰለም የግል ጉዳይ ያሳስቧቸው ሰሃበቱል ኪራም የግል ጉዳይ ያስጨንቋቸው ሐያታቸው በሚመጣው ነገር ተረብሾ ያውቁ ሁሉ ጊዜ የሚጨነቁት በምንድነው እስላም ሲነካ ነው እስልምና ከሐያት በላይ ነው እስልምና ከምንም ነገሮች ጉዳዮች ሁሉ ቅድሚያ የሚሰጠው ነውና ለዛ ነበር ሁሉንም ነገር አልጋሊ ወረኺስ ወዱንም ርካሹንም የሚያወጡት ያላቸውን ነገር ሁሉ የሚሰጡት ነሰይድና ኢብራሂም አለይሂ ሰላም የከፈሉት መስዋዕትነት ወጣት ፈተን ይقال له ኢብራሂም የሚባል ወጣት ያለ ነው ቁርአኑ የገለጻቸው አንደር ኤጅ ሆኑ 18 አመት ያልሞላቸው ዓለም በከፈረበት የሰው ዘር ሁሉ እምነቱን በለቀቀበት አላህን የሚገዛ አንድ ሰው ባልነበረበት ብቸኛ አማኝ እሳቸው ነበሩ አላህ ስራቸው እንደላቸው ከባድ ነው አስቡት ዛሬ ሁሉ አማኝ ይሄን መስጊድ የሞላው ሰው ብቻ ታሪክ መለወጥ ይችላል አይደለም አገሪቱ ላይ አይደለም ከተማው ላይ ይሄን ያክል ቁጥር ያለው ኡሉፍ መላይን የሚቆጠር ሙስሊም يعني حقيقه عظيمه ያለው በእخلاص የተነሳ ጠንካራ ትውልድ ካለ ሰው አላህን ይዞ ሰው ተውሂድን ይዞ ሰው አላህን ተፈርቶ ማን ነው ሊጎዳው የሚችለው ማን ነው ሊያስፈራው የሚችለው ማንንም የለም والله اخوه الايمان እኛ ይሄ ዲን ከምንም ነገራችን በላይ መሆን ከቻለ ከኛ ጋር ነው ሁሉ ነገር ያለው አሁንም ግን ልባችን ውስጥ ሌላ ነገር ከገባ ነው መጠጊያችን አላህ ሲሆን መመኪያችን አላህ ሲሆን አስተውሱት ነብዩላህ ዩኑስ في بطن حوت ገብተው حسبي الله ونعم الوكيل ነው ያሉት ሰይድና ሙሳ ቆማቸውን ከፍርዓን ሲያወጡ حسبي الله ونعم الوكيل ነው ያሉት የነብዩ ሰለላሁ ዐለይሂ ወሰለም እና ባለደረቦቻቸው ሰው ሲሰባሰብ ቁጥሩ ሲሰፋ ኃይሉ ሲደረጅ حسبنا الله ونعم الوكيل ነው መልእክታቸው አላህን የተጠጋ ከስሮም ማያውቅም በታሪክ አጋጣሚ እስልምናን የመረጠ ተዋርዶ ያቅም ሰው ኩፍርን ይዞ የበላይ ሆኖ ይኖራል እንኳን እስላምን ይዞ እንኳን አላህን ተጠግቶና ምን ጊዜም በእኛ ሐያት ውስጥ ውድ ነገር ምን ሊሆን ይገባል እስላም የሰይድና ኢብራሂም አስተምሮትም ይሄ ነው አላህ ለማጅ البشري የሰው ልጅ ምሳሌ አድርጎ ቁርአን ላይ ካቀረባቸው ለኡመት መሐመድ ታላቅ ምሳሌ ሆነናል ተብሎ ከተገለጹት መሰሎች ወይ ምሳሌዎች ውስጥ ሰይድና ኢብራሂም የመጀመሪያውና ትልቁ ናቸው እድሜያቸው ከ18 አመት በታች ሆነ ወጣት ዓለም በካደበት ሰው ሁሉ በከፈረበት ጊዜ ብቸኛ አማኝ ሆኖ እርግጠኛ ሆኖ ሲኖር አስቡት ኢኽወተ ኢማን ያለ ምንም ፍርሃት ያለ ምንም ጭንቀት እንዴት ብለህ ነው የምትፈራው እስላምን ይዘህ እንዴት ብለህ ነው የምትጨነቀው እስላምን ይዘህ ለየትኛው ሐያት ግልጽ ነገር አለ መሞት ካለብህ ያኒ መሳሪያ መነሳት አያስፈልገውም ትንኝ ትበቃለች አንተ ይታወቃል አጀልህ ከተወሰነልህ ሰው መሞት ካለበት አይቀርም ሰይድና አሊ ኢብኑ አቡ ጣሊብ የሚናገሩት ነገር አለ መታፈሩ من الموت ይላሉ መቼ ነው ከሞት ማፈገፍገው ምሸሸ ይላሉ والله ለመሞት የምችልበት ነገር ምክንያቶች አሉ ይላሉ አላህ ያደረጋቸው ቀደር ከተወሰነበት ሞት አለ ተብሎ ከተወሰነብኝ ብሸሽ አላመልጠውም ይላሉ ካልተወሰነ ደግሞ መሸሻ ያስፈልገውም ይላሉ ስለዚህ መቼ ነው ሞትን የሚሸሸው ስለሸሽህ የምታመልጠው ስለፈለከው የምታገኘው ነገር አይደለም እኮ ሁሉም በቀደር የሚሄድ ነው ፈርተህ ማንነትን ፈርተህ አቂዳህን ፈርተህ እስልምናን ፈርተህ ሐውያህን የምታመጣበት ነገር የለም ለቤተሰቦች እንደሆነ ነገም ዛሬም ያለው አላህ ነው አንተ አይደለህም ያለው ትለኛ ትልቅ አስተማሪ ነው ከሰለፎች ውስጥ አንዲት ሴት ባሏ ሲሞት አራት ልጆች ጥሎባት ሄዷልና ልጆችሽ ባልሽ ልጅ ጥሎብሽ ሄደ እንደው እንዴት ትሆኛለሽ ይያለ ሲጠይቋት ምን ነበር መልሶ ያቺ ሴት እኔ ባሌ አካል እንጂ ረዛቅ መሆኑን አላቅም ትላለች እኔ ከጌታ የሚመጣልኝ ርዝቅ በሱ ሰበብ እንደሚያበላኝ አቃለሁኝ ራዚቅ ግን እንዳልሆነ ምረዳለሁ አለች አካሉ ቢሞት ራዚቁ አልሞተም ነው ህያው ነው ትላለች የሚያበላው ሰበቡ ቢበቀር ራዚቁ ህያው ነውና መቼም የሚቋረጥ ነገር የለም ነበር ያለችው ይሄው ነው ሐቂቃው ምን ጊዜም ባለቤት አለው ለጉዳዮች ሁሉ አላህን ይዞ ሰው አይፈርም አላህን ይዞ ሰው አይፈራም ሰይድና አሊ ኢብኑ አቡ ጣሊብ እሳቸው ከጀመርኩ እሳቸው ላይ ቆማለሁ ምን ነበር ያሉት አላህ ስራቸው እንደላቸውና አንድ ሰው መጥቶ ወዳጆቻቸው ብዙ ናቸው ያ አሊ ኢብኑ አቡ ጣሊብ ለርሶ አገልጋይ ለርሶ ኻዲም ለርሶ ዘበኛ ለሁንልዎት ወይም ጋርድ ለሁንልዎት አላቸው ሰይድና አሊ
ጋርድ የምትሆነኝ ከሰማይ ነው ከምድር አሉት የምትጠብቀኝ ከሰማይ ነው ከምድር አሉት ከምድር አላቸው እንደዛ ከሆነ አታስፈልገኝም አሉት ለምን የሰማዩን መያዝ ከቻልክ ተፈضل አሉት ከምድር ከሆነ ግን ምን ትሰራልኛለህ አሉት እንዴት አላቸው ምክንያቱም ትእዛዙ ሁሉ ከላይ ስለሚመጣ አንተ ከታች ብትጠብቀኝ ዋጋ የለውም አሉት አላህ ከወሰነው የሚቀር ነገር አለ ስለዚህ ከምንድነው የሚፈራው ሰው